የጀሃነም ዘበኞች የጀሃነም ጠባቂዎች ዱንያ ላይ አላህ Subhanahu Wa Ta'ala ሲያምፁ የነበሩ ሰዎችን እዛ ጀሃነም ውስጥ የሚያስገቡ ጠባቂዎች መላእክቶች ናቸው። እነዚህን ቀናቶች ነይቶ አንድ ሰው ኢዕቲካፍ መግባት ይችላል። ይሄን ያልቻለ ደግሞ ሌሊት ላይ ምናልባት ቀን ላይ ስራ የሚሰራ ሰው 10ን ቀናቶች ጊዜ መስጠት ያልቻለ የሆነ ሰው ሌሊቶቹን ነይቶ ሌሊት መስጂድ ላይ ኢዕቲካፍ ማድረግ መቻል አለበት ማለት ነው። ቅጣት እሳት ከሆነ ማንንም እንዳይወቅስ ይላል አላህ Subhanahu Wa Ta'ala فلا يلومن الا نفسه ራሱን ነው መውቀስ ያለበት። يا ايها الذين امنوا قوا انفسكم واهليكم نارا አላህ Subhanahu Wa Ta'ala በቁርአኑ ሚላን እናንተ ያመናችሁ ሰዎች ሆይ እንዲሁም ለራሳቸው ብቻ ሳይሆን የአላህ መልእክተኛ ቤተሰቦቻቸውን የሚቀሰቅሱ ነበር እንዳይተኙ በእነዚህ 10 ቀናቶች ከዚህ በፊት ሲሰሩት ከነበረው ኢባዳ በበለጠ ኢባዳዎችን እንዲያደርጉ የአላህ መልእክተኛ ያነሳሱ ነበር። ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. دعوة الأنبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضاه والصلاة والسلام على حبيب المصطفى خير البرية وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد السلام عليكم ورحمة الله وبركاته. ود يدعوة الأنبياء بروجرام تكتاتاوج ባለፈው ፕሮግራማችን ላይ ስለ ረመዳን መግቢያ የረመዳን ደረጃዎችን በተወሰነ መልኩ አይተን ነበር። ዛሬ ደግሞ ኢንሻአላህ እንግዲህ የምንመለከተው 10ን ቀናቶች ረመዳን ከግማሽ በላይ እንግዲህ ደርሰናል። ጊዜው እየሄደ ነው። ያለፉትን ቀናቶች እንግዲህ አላህ Subhanahu Wa Ta'ala በትክክል አምልከን በትክክል አላህ Subhanahu Wa Ta'ala ተገዝተን ከሆነ አላህ Subhanahu Wa Ta'ala ልናመሰግን ይገባል። ምናልባት ባለፉት ቀናቶች ደግሞ አጉድለን ከሆነ ተዘናክተን ከሆነ ችላ ብለን ከሆነ በቀሪ ቀናቶች ልንጠቀምበት ይገባል። ነገ የውመል ቂያማ አላህ Subhanahu Wa Ta'ala ባሪያዎቹን ሰብስቦ ምን ይላል? ያ ዒባዲ هذه أعمالكم أحصيها عليكم ثم أوفيكم فمن وجد خيرا فليحمد الله ومن وجد غير ذلك فلا يلومن إلا نفسه. الله سبحانه وتعالى نجا يوم القيامة بارياዎቹን ሰብስቦ ምን ይላል? በሐዲስ القدسي ላይ እንደመጣው ባሪያዎቼ ሆይ የሰራችሁትን ስራ ሁሉ ኸይርም ይሁን ሸር ሁሉንም መዝግቤ ይዣለሁኝ ተመዝግቧን ተይዟን ከዛም ዛሬ እመነዳችኋለሁ ይላል ነገ የውመል ቂያማ አላህ Subhanahu Wa Ta'ala። ዱንያ ላይ ያለ መልካም ስራ በመስራት አላህ Subhanahu Wa Ta'ala በመፍራት በትክክል አላህ Subhanahu Wa Ta'ala ያመለከ የሆነ ሰው አላህ አግርቶለት ነው እኔ አግርቼለት ነው ይላል አላህ Subhanahu Wa Ta'ala። ስለዚህ እኔን ያመስገን ይላል። ምክንያቱም ሽልማቱ ጀነት ነው። ዱንያ ላይ ከስሜታቸው ታቅበው ነፍስያቸው ወደ ሐራም ነገር ስትገፋፋቸው ነፍስያቸውን አሸንፈው ጊዜያቸው ለአላህ Subhanahu Wa Ta'ala የሰጡ የሆኑ ሰዎች ነገ የውመል ቂያማ ይደሰታሉ፣ ሽልማቱን ያገኛሉ። ደግሞ ይላል አላህ Subhanahu Wa Ta'ala ከኸይር ውጭ የሆነ የሚያገኘው ዛሬ ቅጣት እሳት ከሆነ ማንንም እንዳይወቅስ ይላል አላህ Subhanahu Wa Ta'ala فلا يلومن الا نفسه ራሱን ነው መውቀስ ያለበት። ምክንያቱም አላህ Subhanahu Wa Ta'ala ቁርአን አውርዷል፣ መልእክተኛ ልኳን ኸይር የሰራ ሰው ነገ ጀነት እንደሚያገኝ ጀነት እንደሚሰጠው ወንጀል የሰራ አላህን ያመፀ ሰው ደግሞ እንደሚቀጣ በዝርዝር በቁርአን በሐዲስ አላህ Subhanahu Wa Ta'ala እንዲነገር ስላደረገ ማለት ነው። ስለዚህ ወንድም እህቶቼ ረመዳን ማለት ከሌሎች ወራቶች በጣም የተለየ ቀን ነው፣ የተከበረ ቀን ነው። ሙእሚኖች ዘንድ አላህ ዘንድ በጣም የተለየ ሆነ ቀን ነው። ረመዳን ላይ የሚሰሩ ስራዎች በሌሎች ቀናቶች እንደሚሰራ አይደለም።
حتى سنة የሚሰራው በረመዳን ላይ ከረመዳን ውጭ ባሉ ቀናቶች በፈርድ እንደሚሰራው ተደርጎ የሚያዝበት ጀነት በሮች የሚከፈቱበት የጀሃነም በሮች የሚዘጉበት ታላቅ የሆነ ወር ነው። እናም ታዲያ ወንድሞቼ ብዙ ቀናቶች ሄደዋል፣ ከግማሽ በላይ ሄደዋል። ቀሪ የተወሰኑ ቀናቶች ናቸው ያሉት። እነዚህን ቀናቶች አንካሳለፍናቸው ቀናቶች በበለጠ ወደ አላህ ልንቃረብበት መልካም ስራዎችን ልናበዛ ተገቢ ነው ማለት ነው። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም በተለይ እነዚህ 10 ቀናቶች ከዛ በፊት ከነበሩት ማለት ነው የበለጠ የአላህ መልእክተኛ በጣም ኢጅቲሃድ ያደርጉ ነበር በሁሉም ዘርፍ ማለት ነው። ቁርአን በመቅራት ዚክር በማድረግ ዱዓ በማድረግ ሰደቃ በመስጠት በሁሉም ኸይር ስራ ላይ የአላህ መልእክተኛ በቀሪዎቹ 10 ቀናቶች በዒባዳ ላይ ይጠነክሩ ነበር። ለዚህም ማስረጃ እናታችን አይሻ ረዲየላሁ ዐንሃ ኢማም ሙስሊም በዘገቡት ሐዲስ ምን ትላለች? ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም يجتهد في العشر الأواخر ما لا يجتهد في غيره. نبي صلى الله عليه وسلم نبروا በእነዚህ 10 ቀናቶች በመጨረሻዎቹ 10 ቀናቶች በጣም ጥረት ያደርጉ ነበር። አላህን በመምለክ ጊዜያቸው ሙሉ በሙሉ ለዒባዳ በመስጠት በጣም የአላህ መልእክተኛ ትግል ያደርጉ ነበር። በሌሎች ቀናቶች ጥረት ከሚያደርጉት የበለጠ በእነዚህ 10 ቀናቶች አላህን Subhanahu Wa Ta'ala ያመልኩ ነበር ትላለች። በሌላም ሐዲስ የአላህ መልእክተኛ أن النبي صلى الله عليه وسلم كان إذا دخل العشر أحيا الليل وشد المئزر وأيقظ أهله. እናታችን አይሻ ረዲየላሁ ዐንሃ ምን ትላለች? ነብዩ ሰለላሁ ዐለይሂ ወሰለም የመጨረሻዎቹ 10 ቀናቶች ሲገቡ ሌሊቱን በሙሉ ህያው ያደርጉት ነበር። አላህን በማምለክ ህያው ያደርጉት ነበር። እንዲሁም ሽርጣቸውን ሁሉ አጥብቀው ያስሩ ነበር። በጣም ይጠነክሩ ነበር። ወኔያቸው ሁሉ ይጠነክር ነበር ማለት ነው። በእነዚህ በመጨረሻዎቹ 10 ቀናቶች ማለት ነው። ሽርጣቸውን ያጠነክሩ ነበር ማለት ዑለማዎች ሲፈስሩ ከሚስቶቻቸው ይርቁ ነበር። በእነዚህ መጨረሻዎቹ 10 ቀናቶች ሙሉ በሙሉ ጊዜያቸውን ለአላህ Subhanahu Wa Ta'ala ይሰጡ ነበር። እንዲሁም ለራሳቸው ብቻ ሳይሆን የአላህ መልእክተኛ ቤተሰቦቻቸውን የሚቀሰቅሱ ነበር እንዳይተኙ በእነዚህ 10 ቀናቶች ከዚህ በፊት ሲሰሩት ከነበረው ዒባዳ በበለጠ ዒባዳዎችን እንዲያደርጉ የአላህ መልእክተኛ ያነሳሱ ነበር። ምክንያቱም አንድ ሰው ለራሱ ብቻ አይደለም ኸይርን ነገር መመኘት ያለበት፣ ለራሱ ብቻ አይደለም ኸይርን ስራ መስራት ያለበት። ወንድሞቹ፣ እህቶቹ፣ ቤተሰቦቹ አጠቃላይ ሙስሊሙ ኡማ አላህ Subhanahu Wa Ta'ala እንዲያመልኩ ከወንጀል እንዲርቁ ማነሳሳት መቻል አለባቸው። ነብዩ ሰለላሁ ዐለይሂ ወሰለም ያደርጉ ነበር። ሚስቶቻቸውን፣ ልጆቻቸውን ይቀሰቅሱ ነበር ዒባዳ እንዲያደርጉ። ምክንያቱም አላህ Subhanahu Wa Ta'ala በቁርአኑ አደራ ስላለ ያ አዩሃ الذين آمنوا قوا أنفسكم وأهليكم نارا. الله سبحانه وتعالى بقرآن ميلان أن أنت يمناتشو سوچوي نفسوچاچون أنهم بيتسوچاچون عادنوا كسات لنا الله سبحانه وتعالى وقودها الناس والحجارة تشسات بلو مالتكو دنگاينا يسو لجنو مكت عتيوي لنا الله سبحانه وتعالى عليها ملائكة غلاظ شداد لا يعصون الله ما أمرهم ويفعلون ما يؤمرون. በዚች ጀሃነም ውስጥ በጣም ጠንካራ ጨካኝ የሆኑ መላእክቶች አሉ ይላል አላህ Subhanahu Wa Ta'ala። የጀሃነም ዘበኞች፣ የጀሃነም ጠባቂዎች ዱንያ ላይ አላህ Subhanahu Wa Ta'ala ሲያምፁ የነበሩ ሰዎችን እዛ ጀሃነም ውስጥ የሚያስገቡ ጠባቂዎች መላእክቶች ናቸው። አላህ Subhanahu Wa Ta'ala አያምፁም። አላህ Subhanahu Wa Ta'ala ያዘዛቸውን ነገር ሁሉ የሚሰሩ መላእክቶች አሉና ይላል ማለት ነው። ስለዚህ ማለት ነው በተለይ በእነዚህ መጨረሻ 10 ቀናቶች አላህ Subhanahu Wa Ta'ala ልናመልክ ይገባናል ማለት ነው። እንግዲህ ከምንሰራቸው በእነዚህ 10 የመጨረሻ ቀናቶች ከሚሰሩ ትልቅ ስራዎች ውስጥ አንዱ ኢዕቲካፍ የሚባል ዒባዳ አለ ማለት ነው። ኢዕቲካፍ ማለት መስጂድ ላይ አላህ Subhanahu Wa Ta'ala ለማመለክ አስቦ አንድ ሰው ጊዜውን ሰጥቶ እዛ ላይ መቀመጥ ኢዕቲካፍ ይባላል ማለት ነው። መስጂድ ላይ ተቀምጦ ዒባዳ ለማድረግ ነይቶ አላህ Subhanahu Wa Ta'ala ለማምለክ አስቦ መስጂድ ላይ የሚሰራቸው ዒባዳዎች በአጠቃላይ ኢዕቲካፍ ይባላል ማለት ነው። እንግዲህ ኢዕቲካፍ ነብዩ ሰለላሁ ዐለይሂ ወሰለም እነዚህን የመጨረሻ 10 ቀናቶች
እስከ መጨረሻው እስኪሞቱ ድረስ ኢዕቲካፍ ይወጡ ነበር ነብዩ አለይሂ ሰላቱ ሰላም። የነብዩ ሰለላሁ ዐለይሂ ወሰለም ሀዲ ነው፣ የሳቸው መንገር ነው። እናታችን አይሻ ረዲየላሁ ዐንሃ ባስተላለፉት ሐዲስ ምን ይላሉ? كان يعتكف العشر الأواخر من رمضان حتى توفاه الله. ነብዩ ሰለላሁ ዐለይሂ ወሰለም ኢዕቲካፍ ይወጡ ነበር። የመጨረሻዎቹን 10 ቀናቶች ኢዕቲካፍ ይወጡ ነበር አላህ ሱብሓነሁ ወተዓላ እስከሚገላቸው ድረስ እስኪሞቱ ድረስ ኢዕቲካፍ ያደርጉ ነበር ነብዩ ሰለላሁ ዐለይሂ ወሰለም። እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም 9 ረመዳኖችን ጾመዋል። ረመዳን የተደነገገው ነብዩ ሰለላሁ ዐለይሂ ወሰለም መዲና በመጡ በሁለተኛው ዓመት ነው። 9 ረመዳኖችን ጾመዋል። ሁሉንም የአላህ መልእክተኛ ኢዕቲካፍ ወጥተዋል። ከዛም እሳቸው ከሞቱ በኋላ ثم اعتكف ازواجه من بعد እሳቸው ከሞቱ በኋላ የረሱል ሰለላሁ ዐለይሂ ወሰለም ሚስቶች ኢዕቲካፍ አድርገዋል። እሳቸውን ተከትለው ያ ማለት አልተነሰኸም ማለት ነው። ሱሐቦች ሁሉ አድርገውታል፣ ሚስቶቻቸውም አድርገውታል ማለት ነው። ስለዚህ ከምንሰራቸው መልካም ስራዎች ውስጥ በእነዚህ የመጨረሻ ቀናቶች ኢዕቲካፍ ነው ማለት ነው። ኢዕቲካፍ እንግዲህ ከረሱል ሰለላሁ ዐለይሂ ወሰለም የተገኘው 10ዎቹን ቀናቶች ናቸው። ኢዕቲካፍ ማድረግ በጣም ጠቃሚ ከሆኑት ኢባዳዎች ውስጥ ነው። እንግዲህ 11 ወራቶችን በኢባዳ ተዘናግተን ሊሆን ይችላል። 11 ወራቶችን በዱንያ ላይ በጣም ቢዚ ሆነን ሊሆን ይችላል። ከነዚህ ከረመዳን ከአንድ ወር ውስጥ 10 ቀናቶችን ነይተን ጊዜያችንን በአጠቃላይ ለአላህ ሱብሓነሁ ወተዓላ መስጠት መቻል አለብን ማለት ነው። ምክንያቱም 11 ወር ሙሉ ለፍተናል፣ ደክመናል፣ ብዙ ጥፋቶችንም አጥፍተን ይሆናል። በእነዚህ 10 ቀናቶች ጊዜያችንን ከሰው ተገለል ከሰው ርቀን ለአላህ ብቻ ጊዜያችንን ሰተን ዱዓ ያደረግን ዚክር ያደረግን ዒባዳዎችን ያደረግን ጊዜያችን ለአላህ ብቻ ሰተን ከአላህ ጋር ራሳችንን ማስተካከል መቻል አለብን። ኢዕቲካፍ መውጣት ልብን ለማስተካከል ከሚረዱ መንገዶች ውስጥ አንድ ነው ይላሉ። ሐሳብን ሁሉ ስብስብ ለማድረግ ይሄ የተበታተነውን ሐሳብ በዱንያ ዓለም ውስጥ ማለት ነው የተበታተነውን ሐሳባችንን ስብስብ ለማድረግ ኢዕቲካፍ በጣም ይጠቅማን ይላሉ። ወተኸሉሱ ምን العيوب እንዲሁም ማለት ነው ከተለያዩ ነውሮች ከተለያዩ ችግሮች ብዙ ያጠፋናቸው ጥፋቶች ይኖራሉ። ከነዛ ሁሉ ለመጥራት በጣም ይጠቅማን ኢዕቲካፍ መውጣት። ስለዚህ ጊዜያችንን አመቻችተን ካሁኑ ማለት ነው ሰራም ካለብን የረፍት ቀናቶችን በእነዚህ 10 ቀናቶች ለማድረግ አመቻችተን ኢዕቲካፍ ለማድረግ ካሁኑ መነየት መቻል አለብን። ኢንሻአላህ ከነየትና አላህ ሱብሓነሁ ወተዓላ ያገራልናል፣ አላህ ያሳካልናል። ብዙ ደክመናል፣ ብዙ ለፍተናል። እነዚህን 10 ቀናቶች ለአላህ ደግሞ መስጠት መቻል አለብን። በእርግጥ ለአላህ ስንል ተጠቃሚዎቹ እኛው ነን፣ ማንንም አይደለም። እኛ 24 ሰዓት ሙሉ እድሜ ልካችንን አላህ ሱብሓነሁ ወተዓላ ብናመልክ ለአላህ ቅንጣት ያክል የሚጨምርለት ስልጣን የለም። አላህ ይጠብቀንና ደግሞ እንደ ፊርዓውን ብንሆን ሁሉ ጊዜ 24 ሰዓት አላህ ሱብሓነሁ ወተዓላ ብናምስ አላህን ከማምለክ ብንርቅ ብንተው ከአላህ ሱብሓነሁ ወተዓላ ቅንጣት ያክል ስልጣን የሚቀንስበት ነገር የለም። ተጠቃሚዎቹም ተጎጂዎቹም እኛው ነን። መን ዐሚለ ሷሊሐን ፈሊነፍሲህ ወመን አሳአ ፈዐለይሃ ይላል አላህ ሱብሓነሁ ወተዓላ። መልካም ስራ የሰራ ሰው ተጠቃሚው ራሱ ነው፣ ወንጀል የሰራ ተጎጂውም ራሱ ነው ይላል አላህ ሱብሓነሁ ወተዓላ። ስለዚህ እነዚህን 10 ቀናቶች ማለት ነው ልንጠቀምበት ይገባናል ማለት ነው። ታዲያ ኢዕቲካፍ 10ን ቀን የቻለ ሰው 10 ቀን ሙሉ በሙሉ ኢባዳ በማድረግ ጊዜውን መስጂድ ላይ ማሳለፍ መቻል አለበት። ያልቻለ ሰው ደግሞ ከ10 ቀናቶች የተወሰኑ ቀናቶች መለየት መቻል አለበት። ግዴታ 10 ቀን ብቻ አይደለም። ኢዕቲካፍ በአንድ ሌሊትም ይገኛል ይላሉ ዑለማዎቻችን። በአንዲት ሌሊትም መገኘት የሚችል የሆነ ኢባዳ ነው። ያልቻለ ሰው 10 ቀናቶች ከ10 ቀናቶች የተወሰነ ቀን በተለይ ዊትር ቀናቶች ለይለቱል ቀድር ተስፋ የሚደረግባቸው ቀናቶች አሉ። ጎዶሎ የሆኑ ቁጥሮች ማለት ነው 21 23 25 27 29 እነዚህን ቀናቶች ነይቶ አንድ ሰው ኢዕቲካፍ መግባት ይችላል። ይሄን ያልቻለ ደግሞ ሌሊት ምናልባት ቀን ላይ ስራ የሚሰራ ሰው 10ን ቀናቶች ጊዜ መስጠት ያልቻለ የሆነ ሰው ሌሊቶቹን ነይቶ ሌሊት መስጂድ ላይ ኢዕቲካፍ ማድረግ መቻል አለበት ማለት ነው። ሌሊትም ያልቻለ ሰው የተወሰኑ ሰዓታቶችን ሸሪዓችን እንግዲህ ያው የተጣበበ አይደለም ገር ነው። የቻለውን አንድ ሰው መስራት ይችላል ማለት ነው። ይሄን አድርገን ወደ አላህ Subhanahu Wa Ta'ala ልንቀርብ ይገባናል ማለት ነው። ምክንያቱም ዛሬ በሰራነው ስራ ነገ የምንመነዳው
ዛሬ በሰጠነው ጊዜ ነው። ዛሬ አላህ Subhanahu Wa Ta'ala ባመለክነው መጠን ልክ ነው ነገ የውመል ቂያማ አላህ Subhanahu Wa Ta'ala አጅራችንን የምናገኘውና ኢንሻአላህ በእነዚህ 10 ቀናቶች ልንጠቀምበት ይገባናል ማለት ነው። እንግዲህ ህክማው ምንድነው ሲባል 10 ቀናቶች ኢዕቲካፍ አድርገን ጊዜያችንን ሙሉ በሙሉ ሰተን መስጂድ ላይ የምንገባበት ወይም ጊዜያችንን እነዚህን 10 ቀናቶች አላህን በማምለክ መስጂድ ላይ የምንጠቀምበት አንዱ ህክማ ለይለቱል ቀድር ለማግኘት ሲባል ለይለቱል ቀድር خير من 1000 شهر ለይለቱል ቀድር አለች ከረመዳን ወር ውስጥ አንዲት ሌሊት አለች ኢላን አላህ Subhanahu Wa Ta'ala ከአንድ ሺህ ወራቶች የምትበልጥ ከ83 ዓመት ከ4 ወር በላይ የምትበልጥ ቀን አለች። በአንዲት ሌሊት የሰራነው ዒባዳ ያደረግነው ዚክር የቀራነው ቁርአን ያደረግነው ዱዓ ማንኛውም የምንሰራቸው መልካም ስራዎች በዛች ሌሊት 84 ዓመት ከምናምን ዒባዳ ተደርጎለታን ተብሎ ነው አንድ ሰው የሚመዘገብለት ማለት ነው። ይሄ ድል እንግዲህ ከኛ በፊት በነበሩት ህዝቦች ላይ ያልነበረ ድል ነው። ለነብዩ ሰለላሁ ዐለይሂ ወሰለም ኡመት የተሰጠ የሆነ እድል ነው። ታዲያ ይሄን ልንጠቀምበት ይገባናል። እስከዛሬው ቀን አልፏል። ተጠቀምንበትም አልተጠቀምንበትም። ከዚህ በኋላ ባለው ጊዜ ግን ልንጠቀምበት ይገባናል ማለት ነው። ምክንያቱም ይህ ቀን ምናልባት ቀጣይ ዓመት ላናገኘው እንችላለን። ከኛ የተሻሉ ሰዎች ረመዳንን በትክክል መጠቀም የሚችሉ ሰዎች በዒባዳ ላይ ነሻጣ ያላቸው መልካም ሷሊህ ሰዎች ይሄን እድል ያላገኙ ብዙ ሰዎች አሉ። አላህ Subhanahu Wa Ta'ala እኛን መርጦ ይሄን ነገር እንድንጠቀምበት ጊዜ ሰጥቶናል። ለዛ ነው በቁርአን አላህ Subhanahu Wa Ta'ala فمن شهد منكم الشهر فليصمه ነው የሚለው። ይሄን የረመዳንን ወር ያገኘ ነው የሚለው አላህ Subhanahu Wa Ta'ala። ይሄን ያገኘ ሆነ ሰው ይጠቀምበት ይላል አላህ Subhanahu Wa Ta'ala። ይጾመው ይላል አላህ Subhanahu Wa Ta'ala። ታዲያ ወንድሞቼ እህቶቼ ይሄን ጊዜ ልንጠቀምበት ይገባል። ጊዜ ይሄዳል። አጭር ጊዜ ነው። እድሜያችንም አጭር ነው። የተወሰነ አመት ነው። ነብዩ አለይሂ ሰላቱ ሰላም የኔ ኡመት አብዛኞቹ ከ60 እና ከ70 አይበልጥም ብለዋል ነብዩ አለይሂ ሰላቱ ሰላም። ታዲያ ይሄን ጊዜኛ አላህን በማምለክ አላህን በመገዛት ጊዜያችንን ልንጠቀምበት ይገባል። ከወንጀል ራሳችንን ልናቀብ ተገቢ ነው ማለት ነው። በተለይ ደግሞ በእነዚህ ወራቶች ጊዜያችንን ልንጠቀምበት ይገባናል ማለት ነው። ሰለፎቻችን እነዚህ ቀናቶች አላህ Subhanahu Wa Ta'ala በማምለክ ያሳልፉት ነበር። እንግዲህ ለይለቱል ቀድርን ተስፋ በማድረግ ማለት ነው። ለይለቱል ሙልሂያ ያደርጉት ነበር። ቁርአን ይቀራሉ። ቁርአን መቅራት ሲደክማቸው ወደ ዚክር ማድረግ ሲደክማቸው ዱዓ በማድረግ የተለያዩ መልካም ስራዎችን በመስራት ይሄን 10 ቀናቶችን ይጠቀሙበት ነበር። ስለዚህ እኛም እነዚህን 10 ቀናቶች ልንጠቀምበት ተገቢ ነው ማለት ነው። ታዲያ አላህ Subhanahu Wa Ta'ala ገርቶለት ኢዕቲካፍ መስጂድ ውስጥ የገባ የሆነ ሰው እንግዲህ ኢዕቲካፍ የሚገባው መስጂድ ውስጥ ነው። ጀማዓ ሶላት የሚሰገድበት ቦታ ላይ ነው ኢዕቲካፍ የሚገባው። አንዳንድ ዑለማዎች ጀማዓ ሶላት ከተሰገደበት ጁምዓ ሶላት ካልተሰገደበት ችግር የለውም ይላሉ። ለጁምዓ ሰው መውጣት ይችላል በሳምንት አንድ ቀን ስለሆነ የሚወጣው። ነገር ግን ጀማዓ ሶላት የማይሰገድበት ከሆነ ኢዕቲካፍ መውጣት አይቻልም። ምክንያቱም ብዙ መመላለስ ስላለው፣ ምክንያቱም ኢዕቲካፍን የሚያበላሹ ነገሮች ስላሉ ማለት ነው። ያለ ሰበብ ያለ ምንም ምክንያት መስጂድ መውጣት ኢዕቲካፍን ያበላሻል። ዑذር ሳይኖረው አንድ ሰው የሚወጣ ከሆነ ማለት ነው። ኢዕቲካፍ የገባ የሆነ ሰው ሊጠብቃቸው የሚገቡ አደቦች አሉ፣ መስፈርቶች አሉ። ከነዛ ውስጥ አሁን ቀደም ብዬ የተናገርኩት ያለ ምንም ምክንያት መስጂድ ላይ አንድ ሰው መውጣት የለበትም። ያለ ምንም ምክንያት ዑذር ሳይኖረው ማለት ነው። የሰው ልጅ ተፈጥሯዊ የሆኑ ምክንያቶች ከገጠሙት ኢዕቲካፍ ምናልባት ከመስጂድ ሰውየው ሊወጣ ይችላል። ለምሳሌ ለእስቲንጃ መውጣት ካለበት ውዱእ ለማድረግ ከመስጂድ ውጭ ከሆነ እነዚህ ቦታዎች ለነዚህ ሐጃዎች መውጣት ይችላል። እንዲሁም ምግብ የሚያመጣለት ከሌለ ወደ መስጂድ ኢዕቲካፍ ወደ ወጣበት ቦታ ላይ የሚያመጣለት ሰው ከሌለ ለዚህም ምክንያት ከመስጂድ ሊወጣ ይችላል። ከዛ ውጭ ሊወጣ አይችልም ማለት ነው። በሽታን ለመጠየቅ መውጣት አይቻልም። ጀናዛን ለመሸየት መስጂድ ላይ መውጣት አይቻልም። ምናልባት ይሄን ነገር መሸፈን የሚችል ሰው የለ ሆኖ እሱ ብቻ ካልሆነ በስተቀር እነዚህ ምክንያቶች ከሌሉ መስጂድ ላይ መውጣት አይቻልም ማለት ነው።
ታዲያ ኢዕቲካፍ የገባ የሆነ ሰው ኢዕቲካፍ የሆነ ገባ ሰው አደራችንን ጊዜያችንን ልንጠቀምበት ይገባል። በአሁኑ ሰዓት ነገሮች እየተቀያየሩ መጥተዋል። ሰዎች አላህ Subhanahu Wa Ta'ala አመቻችቶላቸው ይሄን እድል ወፍቋቸው ኢዕቲካፍ ላይ ይገቡና ግን በትክክል አይጠቀሙበትም። አብዛኛው ሰው በተለይ አሁን ባለንበት ዘመን ማለት ኢዕቲካፍ ይገባሉ፣ ሰዎች ጋር የሚተዋወቁበት አድርገውታል። ከተለያዩ ሰዎች ጋር የሚተዋወቁበት ኢዕቲካፍ ይገቡና ውጪ ላይ ትተውት የመጡትን ስራ መስጂድ ላይ ገብተው ያንን ስራ የሚሰሩ ሰዎች አሉ። ኢዕቲካፍ ወጥተው ውጪ ላይ ትተውት የመጡትን حرام ወንጀል ኢዕቲካፍ ላይ ገብተው حرام ስራ የሚሰሩ ሰዎች አሉ። ይሄን ልንጠነቀቅ ይገባል። ኢዕቲካፍ ዓላማው ምንድነው? ያ ኢባደላህ ኢዕቲካፍ የምንገባበት አንዱ ዓላማው እስከዛሬ ያባከናቸውን ጊዜያቶች በእነዚህ 10 ቀናቶች ሙሉ በሙሉ 24 ሰዓቱን ለአላህ Subhanahu Wa Ta'ala ሰጠን ከሰዎች ተገለን ከሰዎች ርቀን አላህ Subhanahu Wa Ta'ala እናመልክበት። ታዲያ እነዚህን ቀናቶች በትክክል ልንጠቀምበት ይገባል። በተለይ ደግሞ አላህ Subhanahu Wa Ta'ala አግርቶለት እነዚህን 10 ቀናቶች ኢዕቲካፍ ለመግባት ነይቶ መስጂድ ውስጥ የገባ የሆነ ሰው የዘን በአግባቡ ሊጠቀምበት ይገባል። ከሰዎች መራቅ አለበት። ከምናቃቸው ሰዎች ራቅ ብለን ለብቻችንን ጊዜ መስጠት መቻል አለበት። ምናልባት በአሁኑ ሰዓት ላይ መች ይችላል እንጂ በነብዩ ሰለላሁ ዐለይሂ ወሰለም ዘመን ጊዜ ሲያደርጉት የነበረው ምንድነው? ለብቻቸው መስጂድ ድንኳን ያደርጉ ነበር። ነብዩ ዐለይሂ ሰላቱ ሰላም ድንኳን ውስጥ ገብተው እዛ ላይ ነበር ዒባዳውን የሚያደርጉት። ስለዚህ እኛ ከሰዎች ተገለን አንድ ቦታ መርጠን እዛ ላይ ዒባዳ ማድረግ መቻል አለብን። ያለበለዚያ መስጂድ ውስጥ ሆነን ስልካችንን አሁን የምንጎረጉር ከሆነ መስጂድ ውስጥ ገብተን በተለይ ደግሞ حرام ነገራቶችን መስጂድ ውስጥ ገብተን የምንሰራ ከሆነ ሱብሃንአላህ በጣም ከባድ ነው የሚሆነው። ጊዜያችንን መስዋዕት አድርገን ከልጆቻችን ርቀን ስራችንን አቋርጠን መተን መስጂድ ውስጥ ገብተን حرام ነገር የምንሰራ ከሆነ ይሄ በጣም ነው የሚያሳዝነው። ይሄ ሞኝነት ነው። ስለዚህ ብልጥ የሆነ ሰው ጊዜውን በአግባቡ መጠቀም አለበት። ለምን እንደገባ ኢዕቲካፍ ማወቅ መቻል አለበት። ዓላማው መረዳት መቻል አለበት። ዒባዳ ለማድረግ አላህ ለማምለክ ነው። ከምናቃቸው ሰዎች ርቀን አስገዳጅ ሁኔታዎች ካልገጠሙን በስተቀር አላህ Subhanahu Wa Ta'ala ለማምለክ ሙሉ በሙሉ ጊዜያችንን መስጠት መቻል አለብን። ከሐራም ነገራቶች መራቅ፣ ከወሬ መራቅ። አንዳንዱ ሰው መስጂድ ወጣና ብዙ ሰዓታቶችን በወሬ የሚጨርሰዋል፣ በስልክ የሚጨርሳል፣ አላስፈላጊ የሆኑ ሶሻል ሚዲያዎችን በመጠቀም ጊዜውን የሚያሳልፋል። በእነዚህ የተከበሩ ቀናቶች ማለት ነው። አይደለም ኢዕቲካፍ ገብቶ አንድ ሰው ኢዕቲካፍ እንኳን ባይገባ በተለይ ረመዳን ላይ ሶሻል ሚዲያዎቻችን አጠቃቀማችን ራሱ ማሳመር መቻል አለብን። ለኸይር ነገር ካልሆነ በስተቀር ጊዜያችን አብዛኛው ማድረግ ያለብን ቁርአን በመቅራት ዚክር በማድረግ ሶላት በመስገድ በእነዚህ ኸይር ስራዎች ላይ ነው ጊዜያችንን መጠቀም መቻል አለብን። በተለይ ኢዕቲካፍ ስንገባ ደግሞ ሙሉ በሙሉ ለቁርአን ለዚክር ለዱዓ ማድረግ መቻል አለብን። ብዙ ሐጃዎች አሉ። አላህን በጣም የምንጠይቀው ብዙ ሐጃዎች አሉ። በተለይ በአሁኑ ዘመን በጣም ከባድ ነው። ሁላችንም እንሰማለን። እንደ ዓለም ደረጃ ሰላም የለም። አስጊ ሁኔታ ላይ ነው ያለነው። ታዲያ ይሄን ነገር የምንመልሰው ዱዓ በማድረግ ወደ አላህ በመመለስ ለአላህ በመተናነስ ብቻና ብቻ ነው። በሌላ ነገር ይሄን ሰላምን ማግኘት አንችልም። ወደ አላህ በመመለስ ነው። የኛ የወንጀላችን ውጤት ነው። አላህን ስላመጽን ነው። ግዴታ የሆኑብን ነገራቶች ችላ በማለታችን ነው። ከኸይር ስራ በመዘናጋታችን ነው። ወደ ወንጀል በመዳፈራችን ነው። ይሄ ሁሉ በላይ ሁሉ ፈተና የሚመጣብን። ታዲያ ወደ አላህ ካልተመለስን ይሄ ነገር ምናልባት ሊቀጥል ይችላል። ፈፊሩ ኢላ አላህ ኢላ አላህ Subhanahu Wa Ta'ala ወደ አላህ ተመለሱ ይላል። ሙእሚን መመለሻው ወደ አላህ ነው፣ ወደ ማንም አይደለም። ወደ ኃይሉ ወደ ቁዋ ወደ ማቴሪያሉ ሳይሆን ሙእሚን ሁሉ ጊዜ የሚተማመነው በአላህ ብቻና ብቻ ነው። ስለዚህ እነዚህን 10 ቀናቶች ሁላችንም በተቻለ መጠን እነዚህን 10 ቀናቶች ከመጨረሻዎቹ 10 ቀናቶች በፊት ስንሰራ ከነበረው መልካም ስራ ይበልጥ በእነዚህ 10 ቀናቶች ልንበረታታ፣ ልንጠነክር፣ ወደ አላህ ልንመለስ፣ ያጓደናቸውን ነገራቶች አላህን ይቅርታ ልንጠይቅ ተገቢ ነው ማለት ነው። ስለዚህ እነዚህን 10 ቀናቶች ኢዕቲካፍ ለመግባት ኢንሻአላህ ሁላችንም ልንነይት ይገባን። ወንዱም ሴቱም ሴት ላይ ሲሆን ያው መስፈርቶች ተጨማሪ ይኖራሉ። ባል ካላችሁ ባሎቻችሁን አስፈቅደው ከፊትና የራቀ ከሆነ እነዚህ ነገራቶች መስፈርቶች ተሟልተው መስጂድ ላይ መግባት ይቻላል። ሁላችንም አላህ Subhanahu Wa Ta'ala ያግራልን ነው ምለው። እነዚህን 10 ቀናቶች አላህ Subhanahu Wa Ta'ala አግርቶላቸው ጊዜያቸው ሙሉ በሙሉ ለአላህ ከሚሰጡ ሰዎች ውስጥ ሁላችንም አላህ Subhanahu Wa Ta'ala ያድርገን። ያሰለፍናቸውን ቀናቶች አላህ Subhanahu Wa Ta'ala መልካም ስራዎቻችን ሁሉ አላህ Subhanahu Wa Ta'ala ይቀበለን።
ሰራናቸውን ወንጀሎች አላህ Subhanahu Wa Ta'ala ይቅር ይበለን። ኢንሻአላህ ያው ሰዓቱ ስለሚገድበኝ በዚህ አጠናቀቃለሁ። ስለተከታተላችሁኝ አመሰግናለሁ። صلى اللهم على نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. السلام عليكم ورحمة الله وبركاته. ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. دعوة الأنبياء ينبيات الري بهلهم بوتا جزينا هنيتا